ሰላም ጤና ይስጥልን ክብራትና ክብራኔ ቤንጃ ቲዩብ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ዛሬም እንግዲህ እንደተለመደው አሪፍ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ። እነሱን እያየን ሪላክስ እናደርጋለን። ቁም ነገር ባላቸው ቪዲዮዎች ደግሞ እናንተ ሐሳብ አስተያየታችሁን የኮሜንት ሴክሽን ቦታ ላይ እንደ ሁልጊዜው በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው። እኔ ደግሞ እዚህ በቀጥታ ለእናንተ አደርሳችኋለሁ። ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ። በዛሬው ቪዲዮ በጣም ትልቅ የቤት ስራ ልሰጣችሁ ነው። 70,000 እንድንገባ ፈልጋለሁ። ይሄን ደግሞ ማሳካው ከእናንተ ጋር ሆኜ ነው። ስለዚህ ሁላችሁም ሰብስክራይብ አድርጋችሁ 70,000 ገብተን እናድራለን ማለት ነው። እንደተለመደው ደግሞ ለታዳጊዎችም መልካም ልደት እንላቸዋለን። ለሜሎና ኢዮብ፣ ለሶሊያና ወንደሰንና ለሄብሮን ወንደሰን እንዲሁም ለኬሮዲ መልካም ልደት እንዲሆንላችሁ ተመኝተናል። እደጉልን ነው የምንለው። ሁላችሁም ደግሞ ቪዲዮን ከመጀመራችሁ በፊት ላይክ አድርጉና ያው ህይወት ይቀጥላል። ህይወት ይቀ አንቺ ቀብጠሽ ትርሲት ያቺ አይኔ ብላሽ እንዲ ስጋሽን ላፈር ብለ ጥላት ይርከው ልጅ ያቺ ከይሲ እሺ አይደለ ከይሲ ስማ ያ ቅርብ ጊዜ ቤተሰቧ ያጣበሳት ሰውዬ አትሄድም ብላ አስበ ነበራ። የአሜሪካ ቪዛ ትርሲት ተመታለ ወዳት ነበር እኮ ወዳት ነበር ያልፈልግሽም ያል ብለ አንተ ያማ ሄሎ ትርሲቴ ምን አባ ፈልገህ ደወልክ? የዘራረግሽ እኮ በማህፀኔ እየዘለለኝ ሁለተኛ መልስ እንዳትደውልሽ። እኔ ነኝ ጥፋተኛ። ፍቅራችን እርግጥ ሳይሆን ያንቺን ልጅ በወዴ መያዜ ምን ታላዝንብኛለህ? ፖስት ፒሉዘር ስትይኝብኝ ማለት ዘጋሽው። የዘራረግ ትላለ እንደ የዘርግራሬ ብትል አሰማም። ዓለም ላይ ያሉ ወንዶች በድንገት ቢጠፉ በቃ ዓለም ላይ እንዳለ ወንድ የተባለ ቢጠፋ ምን ይፈጠር ይመስላችኋል? ሴቶች ሰላማችን እናገኛለን ብላችሁ ካሰባችሁ ተሳስታችኋል። መብራት 90% የሚለው ዓለም ላይ ያለው ኤሌክትሪሺያን ወንድ ነው። ስለዚህ መብራት ሳምንት አይደለም በመጀመሪያው ቀን ነው የሚጠፋው ማለት ነው። እሺ ከዛ ይቀጥልልሻል። ይኸውልሽ ህንጻዎች ምናምን ሜንቴን ማድረግ አትችሉም። ለምን እንዳለ ሊፍቱ ምኑን በየጊዜው እይታ የሚፈልጉ ነገሮች ወንዶች ናቸው ኢንጂነሮች ዓለም ላይ ያሉ ማለት ነው። ውሃው ምን ኮንትሮል ማድረግ አትችሉም። በቃ ምንም ነገር ኮንትሮል ማድረግ አትችሉም ማለት ነው። ስለዚህ ሙሉ ከተማው መንገዱ መሐንዲሶች እንዳለ ወንዶች ናቸው ማለት ነው። መኪና እንዳትቀልጂ፣ መኪና የሚሰራ የሚጠግን ሰው ምናምን እንዳታስቢ። ትራንስፖርቴሽን ይኖረኛል ብለሽ ካሰብሽ ተሳስተሻል። ሹፌሮች፣ ትላልቅ ከባድ መኪና ሹፌሮች፣ ጀነራሊ ሹፌሮች፣ ፓይለቶች 90% ወንዶች ናቸው። የምን 90% በሚባል ሁኔታ ኦልሞስት ሁሉ በሚባል ሁኔታ ወንዶች ናቸው። በቃ ምን ይደረጋል እየበላን እንኖራለን በቃ ትራንስፖርት ባናደርግም ብለሽ ካሰብሽም ተሳስተሻል። ኦልሞስት ሙሉ በሙሉ በሚባል ሁኔታ ገበሬው፣ አሳጥማጁ፣ ከብት ጠባቂው ወንድ ነው። ስለዚህ ማለት ነው ምንም አይነት ምግብ ኢቭን የተዘራውን ሁላ ማስጠበቅ አትችልም። ለምን እንስሳቶች እንዳለ ይወስዱታል ማለት ነው። ተዘርቶ በጥለነው ብንሄድ እንኳን እሱን እንኳን መጠቀም አትችሉም። በመቀጠል ደግሞ እንደሚታወቀው 95% የሚሆነው የዓለማችን ፖሊሶች፣ ወታደሮች እንዳለ ወንዶች ናቸው። ወንዶች ናቸው የሚረብሹት ከሆነ ወንዶች ናቸው አጥፊዎች፣ ገዳዮች ምናምን። ስለዚህ ወንዶች ከጠፉ ምን ጨነቀን ፖሊስ ባይኖርም ካልሽ በጣም ተሳስተሻል። አሁንም ተሳስተሻል። ከወንዶች የከፋ ነገር ይመጣል ማለት ነው። ዝንጀሮ ማለት ነው። አንበሳ አይደለም፣ ነብር አይደለም፣ ዝንጀሮ ምድርን ኮንትሮል ማድረግ ነው የሚጀምረው። በቃ ሙሉ በሙሉ መቆጣጠር። እንስሳቶች የበላይ ነው የሚሆኑት ምድር ላይ። አሁን የሰው ልጅ አይደለ ምድር ላይ በላይ፣ እንስሳቶች ናቸው የበላይ የሚሆኑት። ለምን? አንቺ ፈርቶ የሚመለስ የለም። ለምንድን ነው የማይፈራሽ? ፊዚክሊ ጠንካራ ስላሉሽ። ኢቭን የምግብ እንኳን ይዤ ልብላ ብትይ ይነጥቅሻል። ቢያንስ ባያጠቃሽ። ሜቢ ደግሞ ጉሬላ ደግሞ ታውቂያለሽ አመል አለበት። ስለዚህ ምን ሊፈጠር እንደሚችል ፈጣሪ ነው የሚያውቀው። እና ምን ልላችሁ ነው ሴቶችዬ መሰላችሁ፣ ዓለም ላይ ያለው ነገር 95% የሚንቀሳቀሰው የምን 95% 90% በወንዶች ኃይልና በወንዶች አቅም ነው። እኛ ወዳጆቻችሁ ነን፣ ጠላቶቻችሁ አይደለንም ለማለት ያለው። እኛን እንደ ጠላት ካያችሁን ከኛ የባሱ እንስሳቶች አሉ። እና እኛን እንደ እንስሳት ልታስቡን ትችላላችሁ። እኛ እንደማንረባ ልታስቡን ትችላላችሁ። ግን ከኛ ውስጥ የእንስሳ ስራ የሚሰራ ቆሻሻ አስተሳሰቡ የወረደ በጣም ጥቂት ወንድ ነው። እመኚኝ ማለት ነው። ከዝንጀሮ፣ ከአንበሳ፣
ከድብ ውስጥ ግን አንቺ ላይ ቆሻሻ ስራ የሚሰራው ማለት ነው ሁሉም በሚባል ሁኔታ ነው። ስለዚህ ማለት ነው እናንተም ያላችሁን አለ እናንተም እኛም ሰርቫይቭ ማድረግ አንችልም። እኛም አለ እናንተ እናስፈልጋለን እርስ በራስ ለማለት እኛ ይወላ ጥቅም እየሰጠኑላ ማለት ነው። ወንዶች ይወላ ጥቅም እየሰጡላ እናንተ እንደምታስፈልጓቸው ያምናሉ ባይምሯቸው ማለት ነው። ሴቶች ግን ትንሽ እኔ እውነት ስለሆነ እንዳይደብራችሁ ሴቶች እኔ ወዳችኋለሁ፣ ግን ትንሽ የሆነ ነገር ራሳችሁን የቻላችሁ ሲመስላችሁ ወንድ ማያስፈልጋችሁ ይመስላችኋል። ነገር ግን እቺ ዓለም አለ ወንድ መቆም አትችልም። እንኳን እንስሳው አይደለም ቀርቶ እጽዋት ራሱ እናንተ ላይ የበላይ ይሆናሉ። እንወዳችኋለን፣ እንደ ጠላት አትዩን። ስንት ባለጌ ወንድ ምክንያት እኛንም አትክተቱን አንድ ላይ ለማለት ያህል ነው። እንዴት አያችሁ? ታሪፍ ነገር ነው አይደለ? ኮሜንት ላይ እስቲ ደግሞ ሴቶች ደግሞ ወንዶች ደግሞ ያለ ሴቶች የምትሉትን እስቲ ጻፉልን። እንደገና ደግሞ የዚህ ምላሽ በቪዲዮ እንጠብቃለን። ምንም እኮ ጥያቄ የለውም። ወንድም ያለ ሴት ሴትም ያለ ወንድ እንትን የለውም። ተከባብረን ብንኖር ይሻላል። ይሄን ቪዲዮ ፌሚኒስቶች ያዩት ሰዓት ወይ ጉድ። አንዴ ልጁ ጫማ የለውም እና ጓደኛው ፓርቲ ነው እንሂድ ምናምን ነገር አለ። ባክኔ ጫማ የለኝም ቸገሬ ላይ እሰጥሻለሁ አንቺ ታካብጃለሽ እንዴ ምናምን ብሎ የሚገርም ናይክ ሰጠው ማለት ነው። ከዛ ልጁ ዳንስ ጎበዝ ነው ይዞት ሄደና ዳንስ ዘቅሙጥ ሲያደርገው ማለት ነው ጫማ ያዋሰውን ትተው እዛ ያሉ ቆነጃጅቶች በሙሉ ጫማ የተዋሰውን ከበቡት ማለት ነው። ከዛ ያኛው ዳር ላይ ቆሞ ምንም አይሰማውም፣ እዛ አብሮ ይደንሳል። ላሻለው ማለት በቃ ተው ቢያይ ምንም አይሰማውም። ቢያይ ናግነው አባቱ ጫማው እንዳገነጠለው ካስባለ ሰው ፊት ማለት ነው። ከዛ ልጁ ተሸማከከ፣ እያለቀሰ ወጣ፣ ጫማውን መለሰ። ከዛ ሁለተኛ የሰው ጫማ አለ። በስንት ጊዜው ደግሞ አንድ ጀለሱ እህቱ ልታገባ ስትል ና እንሂዳል። እኔ አልሄድም ጫማ የለኝም። አራሬ ሰጣለው። አረ ሁለተኛ አልዋስም። ለምን ባለፈው እንደዚህ ያደረገኝ እንዴ? አንተ ባለጌ ነው እንዴት ሰው ፊት እንደዛ ይላል? ችግር የለም እኔ ከፈለክ ትወስደዋለህ ና ምናምን ብሎ ሰጠው። ከዛ ሄዱ ማለት ነው። አሁን ሰርጉ ላይ እንግዲህ ዳንስ ጎበዝ ስለሆነ ነው የወሰደው እንዲያጫውት። ሄዶ ጥግ ይዞ አልቆመም። ቢያየው አይጨፍርም። አንተ ጫማውን አምጣ ይለኛል ብለህ ነው ጨፍር እንጂ ሰዓት ካየው ምን ለየው? ሁለቱም ያው ናቸው። ዶክተር አብይን ብታገኘው ምንድነው የምትጠይቀው? ምንም አልጠይቀውም። እንዴት? ይመች አራዳ ልጅ ነው። ለምን? በቃ ይመቸው ነው። አዎ ይመቸው። እርግጠኛ ነህ? የምትጠይቀው ነገር የለም? ምንም የለም። አልጠይቀውም። ማን ነው የምትጠይቀው ታዲያ? እሷ እንዲዬን ጠይቀዋል። ለምን መንኮራኩራ እንደዚህ አድርጎ እንዲይዝልኝ እንዳይወርድ ነው። አንተ ይልቅ ስማ የሚገርመው ዜና ማለት ነው የገለቴ ትዳር ላይ ተሳታፊ ከነበሩ ሰዎች ውስጥ ፓስተር ቸሪ ያለበት ነው የሚል ነገር ሰማውና አረ ፓስተር አረ እጅ ላይ ትዳር አለቀብህ አረ እነዚህን ትዳሮች ፈጃቸው ብሮ። ያው በነገራችን ላይ ሰሞኑን እንግዲህ ከታዋቂ ሰዎች ሲጋጩ ምናምን ይነሳል የፓስተር ቸሪ ስም አብሮ የሚነሳው ለምንድን ነው? ያው ለማስታረቅ በሚደረገው ጥረት ውስጥ ነውና ታዋቂ ሰዎች ስለሆኑ ብዙ ሰዎች ስለሚያውቃቸው ሰሞኑን ፌል አድርገዋል አለ የተወሰኑ። ስለዛ ነው አሁን ይሄን ያለው እንጂ ስንት ደግሞ ሴቭ ያረጋቸው የማይታወቁ ሰዎች ትዳር ሊኖር ይችላል። ራቹኔ ለማንኛውም ሉዋክ የሚባል ኮፊ አለ። ምንድነው ይሄ እንስሳ ሉዋክ ይባላል። እና ይሄ እንስሳ ቡናውን ጥሬውን ይበላውና ማለት ነው ከዛፉ ላይ አውጥቶ ከዛ በኋላ ፑፑ ያደርገዋል በካካው ማለት ነው። ከዛ ያ ካካው ይወጣና ታጥቦ ማለት ነው እንደዚህ ቡናው ማለት ነውና ይሄ ቡና በጣም ውድና ጣዕሙ ልዩ ነው። እዚህ ቡና እዚህ ካፌ መታችሁ ሉዋክ መጠቀም የሉዋክ ቡና እየጠጣችሁ ሉዋኮቹንም መጎብኘት ትችላላችሁ። ፋንታስቲክ ሎኬኛው ለሽ ብሏል። እዚህ ጋር ይወዳሉ በጣም በተኛት very cool terima kasih Pak አሪፍ አይደለ? ምን ትላላችሁ? ኢየሱስ ይሁንሽ የሰው አለ
ይህንን መድኃኒት ደፍሮ የመውሰድ አቅም አላችሁ? ከጤናማ ሰው ሰገራ ደርቆ እየተዘጋጀ ነው። ይሄ ከጤናማ ሰው ሰገራ እየተዘጋጀው መድኃኒት በተለይም በጎጂ ባክቴሪያዎች የተጎዳና ለኢንፌክሽን የተጋለጠን አንጀት ለማከም ጥቅም ላይ የሚውል ሲሆን በዚህ በጎጂ ባክቴሪያ የተነሳ አንጀታቸው የተጎዱ ሰዎች በአመት በ1 ሚሊዮን ያህል ሰዎች ህይወታቸው ያልፋል። ያንን ሞት ለመቀነስ ሲባል በጎ ፈቃደኛ የሰገራ ለጋሾችን በመውሰድ ከጤናማ ሰገራ የተዘጋጀ ሲሆን ይህንን መድኃኒት በመውሰድ ህመምን ማስቀረት እንደሚቻል የዩናይትድ ኪንግደም የህክምና ባለሙያዎች የሰሩት ጥናት ያሳያል። በዚህ ሰዓት የተገኘም አስገራሚ ግኝት ተብሎ በህክምና ጆርናሎች ላይ በስፋት እየታተመ ይገኛል። የእናንተን ሐሳብ አስቀምጡልኝ። በቃ ይሄ ነበር የቀረን። እያዋጡ ነው። እስካሁንስ ምን እያዋጡ ነው እንደሆነ ምኑን እናውቀዋለን። ያው መድኃኒት ከተባለ የታመመ ሰው የማይፈልገው መፍትሄ የለም። ምን ታረጋለህ? ግድ ነው። እናንተ ተነግሯችሁ ህመማችሁ ይሄ ሆኖ ተብሎ ይሄን ውሰዱ ብትባሉ እናንተስ ትወስዳላችሁ? የቤተሰብ የዘር አቆጣጠር ይሄ ከልጅ ጀምሮ ወደ ታች ማለት ነው። እኔ ባይዘውይ ማለት ነው ቀድሞ የሚሞቱት በዚህ ስም ላለመጠራት ይመስለኛል። ከምሬ ነው እውነት። እና ልንገራችሁ፣ ልጅ አለ፣ አባት አለ፣ አያት አለ፣ ቅድማያት አለ፣ ቅማያት አለ፣ ቅማንት አለ። ችግር የለም እዚህ ድረስ። እሺ፣ ከዛ ሽማንት ትመጣለች። ሽማንት ጀለስ፣ እቺ ጉረኛዋ ጀለስ ናት። ሽማንት እኔ እኮ ሽማንት ነኝ። ማን ምንድነው ችግራችሁ? ከዛ ምንጅላት የሰውነት ክፍል ነው። ምንጅላትን ይዤ ነው የምፈጠፍጥ ነው። ከዛ እንጅላት አለ። እንጅላት አዶናይ ነው። እንጅላት ይዞ ነው የሚንቀሳቀሰው። በቃ ምንም እንትን ነው። ፍናጅ እንትና ጆርዲ ጋር ሊከራከር ሄደው ልጅ ፍናጅ አምነው በቃ ቅናጅ ህመም ነው። ይኸው ቅናጄን ይዞ ቅልጥ እኮ ይዞ አስልጥ የገለቴ ባል ከብር ነው። አስልጥ የገለቴ ባል 8 ላይ አታቆም 10 ቤት ለ11ኛ ትጣላለህ። ምን ሆነ ነው አስመልጥ። ይኸው ህዚ ነው ምንም እንትን የለም። ማንትቤ ስደም ነው። ማንትቤ ደረባቱ እንግዲህ ነው። ለማንኛውም ሳይፈ ነበርኩ። ቴንክ ዩ ጆዬ። በቃ ፍላሽ መስጃለሁ። ካሌባ ኧረ ዛሬ ገደለችኝ በእናት። ምን ማን ነው የሚገልህ? ኧረ ጎረቤታችሁ መወዳት ልጅ እና ያቺ ዝምተኛ ልጅ ደግሞ ምን አርጋ ነው የምትገልህ? ከቤተሰብ ጋር የሚታይ ፊልም ጫንልኝ በላይ ከቤት የሚያስባርር ፊልም ነው የጫንኩላት። ማለት የጀርመን ካራቴ። ይሄ ደግሞ እና ካራቴ ያስባርራል እንዴ? አይደለም፣ ካራቴው እኮ አልጋ ላይ ነው። የብልግና ፊልም። ወይኔ ምንም አታውቀውን ልጅ። ቤተሰቦቿ እሷንም አንተንም ነው የሚገሉ። ጆዬ ተበላሽ። በቃ ስማ፣ ይሄን አይተነዋል። ሌላ ጫንልኝ። እነሱ ጀዝባ ነኝ እንዴ? እሱ ጭራሽ ከኔ በለጠ ቲማቲም እና ቃሪያ ምን ትስዩ ይለኛል እንዴ? ለቻጣለ ነው ሰጭና ምንድን ነው? አረ ደግሴ እዚህ ደንበኛ ይሄ የቸሰተ አራዳ እሱን ትመስላለህ። አንቺ ግን ያምርብሻል። ግን ኮፍያ አትወጪም። ችግር አንቺ ነው ጠባሽ መሰለኝ። እዘረጋለሁ እያልኩት እኮ ነው። የፈለጉትን ምንድን ነው የተበላሸበት? ጋሼ ምን ያልተበላሻለ ልጄ? ሙሉ እንድታስተካክልልኝ ነበር። አስተካክላለሁ። የፈለጉትን ነው የመሰራሉትን ነው ያቁም። ይኸውልህ ቤት ገብተው ኮፍያዎትን ሲያወልቁ ቲቪው ይበራል። እስካርፕ ሲፈቱ ኢዲዲ ያደርጓል። አንድ የሸሚዝ ቁልፍ ሲፈቱ ይሳት ነው የሚያደርገው። ጋሼ እንደዛ ከሆነ የሚገርም ነው። እሱ አይገርምም ጋሼ። ይኸውልህ ሊተኙ መኝታ ቤት ገብተው የመኝታ ቤቱን መብራት ሲያጠፉ ፍሪዮት ነው የሚወልቁ። ያው ልጄ እርቃኔንማ አደባባይ አታውጣኝ። ምጣዴም እኮ ተበላሽቷል። ትሰራልኛለህ? እሰራለሁ። እንደውም ሰርቼሎት ማለት ነው። ባለቤቱ እንጀራ ጋግረው እንደጨረሱ ምጣዱ ሲገለብጡት የሸክላ ሙዚቃ ማለት ነው የነጠለየን እየሰማች ወጧን ትሰራለች። እንደውም ኧረ እኔ በፓወር ባንክ የሚሰራ ምጣድ አልሰራለትም እንዴ? ስቶቬም ግን እኮ ተበላሽቷል። ችግር የለውም። ስቶቭ የሽቦ ችግር ነው የሚሆነው። በቃ ሽቦ ቀየርሎታለሁ። ወጥ ሰርተው ወጡ ተበልቶ እንዳለቀ ድስቱን ወስዶ ስቶቭ ላይ ማስቀመጥ ነው። በራሱ ያጥቧል። የእቃ ሽቦ ስለሆነ እንደዛ ካረከለ ይሰማል። በእውነቱ ጋሼ እንደ ምርቃት ደግሞ ማለት ነው። አቤቶት ፎቶ ካለ የኪችኑን በር ሲከፍቱት የእርሶ ፎቶ
ሲዘጉት የባለቤቶትን ሲቆልፉት የልጆትን ከሰበሩት የኔን ያሳያል ጋሼ። ቀልደኛ ነው አከ ቀልድ ነው ብሎ ነው ጋሼ። እኔ እኮ ወጥም ያሞቅ ፍሪጅ ሰርቻለሁ። በፉጨት የተሰራው መፍጫ የቡና መፍጫ እንግዲህ የኔ ነው ጋሼ። በቅርቡ ደግሞ በዝዳብ የሚሰራ ሶላር እሰራለሁ ብዬ አስባለሁ ጋሼ። ደግሞ ጸጉር ሲያደርግ ጋሼ ምንድነው ይዞታል እንዴ? ዝም ብሎ ጸጉር እኮ አይደል እንዳይዞት ብዬ ነው። በቃ ከሳከስከ አይቀር እንደዚህ ነው። ጃኒ ስመኝ ገብሩ። አቤት አቤት። ወይ ምግብ ተልኮልሽ ነው። ይሄው መጣልኝ። ይሄው ማን ይላክልኝ? ናዩ ኤክስኪውዝ ሚ ከልጇ ክርስትና ላይ ይልካልሽ ነው። ኤክስኪውዝ ሚ ጃኒዬ ምን አስብሽ? እንዴት ልትወጪ ነው? ነገር ለማንም እንዳትናገር። እሺ ጸጥ ብለህ ስመኝ። እሺ ፕሪዝን ብሬክ የሚል ፊልም አይቻለሁ። እንዳለ ሰውነቴን ተነቅሼ ጆን ዳንኤልን ይዤ ከዚህና መልጥና አሜሪካ ለንደን ሄደን ልንዝናና ነው። እንዴት ቆያችሁ ታዲያ? እስኩ ይሄው ምን ባካ አሁን ኮሪደር ልማት ብሎ ቤቱን አፈረሱት። እስር ቤቱን አዎ እንዳለ በቃ እየፈረሰ ነው። ነጭ ቀቡት። እኔ ተጨናነኩኝ፣ ዲፕሬሽን ውስጥ ገባው። ያው ጃኒ እንግዲህ ተፈታለች ከስር። ድሬዳዋ ላይ ብዙ ቪዲዮዎች ታይተዋል። ቲክቶከሮቹም ሄደው ጠቅላላ ጓደኞቿ ይቅርታ እንደጠይቀውላታል እነሱም፣ እሷም በይፋ ጠይቃለች። በነገራችን ላይ ስመኝ ገብሩ የሚለውን ስሟን በፊቱን መታወቂያ ስማም ስትቀርብ እዛ ጃኒ ተብሎ መቀየሩንም ሰምተናል። ሰላም የሀገሬ ልጆች እንዴት ናችሁ? በመጀመሪያ እንኳን ደስ አላችሁ፣ ተፈትቻለሁ። ሁላችሁም ስትጨነቁልኝ ለነበረው በሙሉ በጣም ነው የማመሰግነው። በመቀጠል የድሬዳዋን ሕዝብ ማመስገን እፈልጋለሁ። ሁሉም የድሬዳዋ ሕዝብ ነበረ ሲያየኝ የነበረው ሺቲ ምግብ ቀን በቀን እየመጡ ተማሪዎች እና በቃ ሁላችሁንም ምንም ቃላት የለኝም። ከልብ ነው ማመሰግናችሁ። እዚህ የመጣሁት ልታሰር ሳይሆን ፍቅርን ሊያሳዩኝ ነው ብዬ ነው ያሰብኩት። በጣም ነው ማመሰግናችሁ ድሬዳዋዎች፣ እወዳችኋለሁ። ሰዎች ፊት የማይገለጹ ከባድ ስሜቶች አሉ። እስቲ አናግኝ ኑሮዬ ሙዚቃው ነው እኮ በቃ ሙዚቃ አሁን ራሱ ጊዜ የለኝ። አንድ ደቂቃ ነው ከዛ ስቱዲዮ ይመጂ በቃ ምትኖሪ ምትፈልጊው ነው ነው እየኖርሻለሽ እንዴ? አንተ የድሮ ገርል ፍሬንድ ሻዊት ምናምን አንተን ጥላ ባለሀብት ባላግብታ ዛንዚባር ምናምን ነገር መሄዷን ሰምተህ ዛንዚባር ለሃኒሙን እንደሄደች አውቃለሁ። ቁስል ነው ምን ሀብታም አገባች ምን ብርቅ ነው በቃ ጥላኝ ሄደች። ምንድነው ዝም አስበለው አፌናት በለኝ አስጨርሰኝ። ከዛ ዛሉ ሃኒሙን በጀልባ ሞተር ምናምን ነገር ሲዝናኑ በጀልባው ሰጠመ። እሷ ክልትዋለች፣ እሱን የተረፈው እሷ ሞተች ማለት እንዴ? ምንድነው ዳባው በሸዊት ምንድነው? ዋው ነርጫው እንጂ ይዞ ያያል እንዴ? አለ ሸው አይዞ ሸዊት አንበሳ እንኳን አግብታ አምስት ወልደ ጎዳታ ሸዊት እንካረበል እንግዲህ ቻል መቻው ሸዊት አይዞ የኔን ፍቅር ጥላ ከሀብታም ሀብት ልትበላ ዛንዚባር ሄዳ በሻርክ ትበላ። አይዞ ደፋው ልጅ ሸው ጣናነሽ እንግዲህ በዛሬው ዕለት በአዳማ ከተማ ደርሳለች። 32 ሜትር የምትረዝመዋ ጣናነሽ በዛሬው ዕለት በአዳማ ከተማ ደርሳለች። በአሁን ሰዓትም እንግዲህ ከአዳማ ከተማ ጉዟን ወደ ባህር ዳር አድርጋለች። እንግዲህ ሰሞኑን በደረሰችበት ከተማ ሁሉ እቺ ጀልባ ዜና በጣም ይሰራል። ኢቲቪም ላይ ብዙ ዜና ጣቢያዎች ላይ እየተሰራ ነው እና ግን አንዳንድ ሰዎች ምንድነው ይሄን ያለ ጀልባ ምናምን የሚል ሐሳብ አላቸው። እቺን ጀልባ የት ነው ይዛችኋት የምትሄዱት? እቺ ጀልባ የት ነው ማረፊያ? ቀይ ባህር ነው እንዴ? እኛ እኮ ግራ ገባን። እግዚአብሔር ምስክሬ ተሳቀቅን እኮ። መንግስት በሰበር ዜና 120 ሰው ሚይዝ ጀልባ እያንከራተትክ ታሰቃየናለህ እንዴ? በመድኃኒዓለም አረ እነ ታታኒክ ይሰሙናል። አረ በመድኃኒዓለም አረ ሼም ቢባል ነገር አለ። እቺን ጀልባ ወስዶ ጣና ሐይቅ ላይ ማስቀመጥ ይሄን ያህል ሰበር ዜና ይሄን ያህል አበል ያስበላል? እግዚአብሔር ምስክሬ ነው። ወይስ ካፈርኩ አይመልሰኝ ነው? ሰበር ዜና ኢትዮጵያ ቀይ ባህር አገኘች እቃ ዳዳዳዳ ስትቀደዱ የነበራችሁ ይሄ ከሌቭል 1 ዲግሪ ያዛችሁ የቲቪ ሰዎች እቺን ነገር ምንድነው በጣም ተጫወታችሁባት። መርከብ አይታጠቅም እንዴ? መርከብ እኮ ክፍለ ከተማ ነው የሚያክለው። የአዲስ አበባ ክፍለ ከተማ ያክላል መርከብ። ክፍለ ከተማውን ታውቃለህ? እሱን የሚያክል መርከብ አለ። ይሄ ምን እያላችሁ ነው? ቆይ ማንንም የምታታልሉት? ለምን ነው ድድብናችሁን ይሄን ያህል የምታስተዋውቁት? አክሱምን አታውቅም? አክሱም እኮ ከጣሊያን ሲመጣ ግርግር የለም ብድግ አድርገን ትግራይ ወሰድ ነው። ከዚህ በጣም ረጅም እቺ ነገር ቆይ ምንድነው? መንግስት ቆይ እንደዚህ ግራ አጋባን። እኔ እኮ ቀይ ባህር ላይ ልታርፍ ነው ወይስ ነገር ንገረና። ይሄ ቀዳዳ ሚዲያ
ኢትዮጵያ ቀይ ባህር አገኘች ብሎ ሰበር ዜና የሚሰራ ኢትዮጵያ ዛሬ ጀምሮ ነዳጅ አገኘች ያለ ሰበር ዜና የሚሰራ ሰውዬ ሰበር ዜና ያጣ ሰበር ዜና ብርቁ ሆነ ድርጅት ዛሬ ደግሞ መጥተው ይሄንን 10 ጊዜ ጋዜጠኞቹ ብቻ በዚህ የበሉት አበል እሷን ይገዛል። ፋና እነዚህ አንድ ላይ ተሰባስበው አረ መንግስት አረ ሼም ነው አረ መቶ ምናምን ሰው ምትችል አረ እነ ታታኒክ እንዳይሰሙ አረ ጦር አለው የመርከብም ጦር አለው። ጣና ሐይቅ ላይ ሐዋሳ ሐይቅ ላይ ማያርፍ ነገር እኮ ማለት እኮ ነው። እግዚአብሔር ጣና ሐይቅን የሚያክል መርከብ ባለበት ዓለም ላይ እቺ ራሱን ጣናን ሐይቅ የሚያክል ጀልባ መርከብ አለ። እግዚአብሔር ምስክሬ ነው። እግዚአብሔር አንተ ምን ያወራና ነው ስለ ጀልባ እንደዚህ ትሟገተናለህ እንዴ? ይሄን ያህል በቃ ደካማ መንግስት ነን ማለት ነው። ይሄን ያህል እቺን እንኳን ማስተላለፍ የማንችልበት ደረጃ ላይ ደርሰናል። እግዚአብሔር አረ ሚዲያዎች ይፈሩ፣ አረ ሼም ነው። አበል መበያ መንገድ ወቁ። የጀልባዋን መንገድ በጣም አስቸጋሪ ያደረገው ነገር የኛ ኢንፍራስትራክቸራችን ኤሌክትሪኮች፣ የስልክ ገመዶች ምናምን በመንገድ በላይ ያልፋሉ። እንደገና ደግሞ አንዳንድ ከተሞች ኬላ እንኳን ወደ እንትን ከተማ በሰላም መጣችሁ የሚል ኬላ እንዲህ መንገዱ ላይ እንደዚህ ነው የሚሰሩትና እሱ ፓርት ለማለፍ ስላስቸገራት በቃ እንደ ትልልቅ ዜና ተሰርቶ አይተናል። ይሄን ካልን ለምን እንደሆነ አላቅም ከተሞች መግቢያ ላይ ራሱ እንደዚህ እንኳን ደህና መጣችሁ ወደ እንትን ተብሎ የሚጽፍ በአንድ ጥግ በቆመ ታፔላ በቂ ነው እኮ ያው በትልቁ ምናምን በዛ ላይ ወጫቸው ቀላል አይደለም የሚወጣበት ገንዘብና በዛ መሰለኝ ዜና ሆነች እንጂ አሁን ሳስበው የና ያክል መጋነን አልነበረበትም። እናንተ ምን ትላላችሁ? በዚህ ያክል ዜናው መሰራት አለበት? ገረመኝ፣ በጣም ገረመኝ። ባለፈው ሁለት ሰዎች በድንበር ተጣሉ። እሺ አቶ ሊቀመንበር ላይ ክስ ሲሄዱ ሊቀመንበሩ ሆየ መሬቱን ለውሽማቸው አታስደፍኝ። ባለፈው ደግሞ ሰው በቁም ተጣላ ሲካሰስ አታስደፈኝ ልናገር ሲጣላለ መደቡን ለራሳቸው ውስጥ ምንድነው ልጠጣ አንተ ስጎስም እንደዚህ አይገባም። ምንድነው ወንድ ቁጭ ያለው ልቀበል በሩ ያልመስል ማርያም እሙት እና ምን አጎሳሰማ አይነና ታጠፈኝ እንደፈራው ምን የሚባል ተረት አለ? በለፈለፈው አፍ ይጠፉ ይባላል። ኑ እናቴ ኑ። እሺ አለ መሰለኝ የኔ አባት እንደው እሺ እኔ ላስተካክል። ቆይ ኑልኝ። እሺ የነገሩ እንዴት የእግዚአብሔር እንግዳ እያሉ እንዴት የገጠር ሰው እንዴት እንደሚያስተናግድ ተመልከቱ። የእግዚአብሔር እንግዳ እሺ አባዬ። አቤት አባዬ። ተቀምጫለሁ ነው ቆንጆ ቦታ ይዣለሁ። ኧረ ቆይ አባ አይቸገሩ እኔ አባት እንደው እኔ በስማ አቱ ህግ እንደ አብርሃም አሜን አሜን። እንደው እናንተ ልጆች ላ እሺ በረከት ነው የረጅ እሺ ችግር የለም በሉ በስመ አብ ወወልድ ወመንፈስ ቅዱስ አምላክ አሜን። በቃ የእግዚአብሔር እንግዳ መሆናቸው እንጂ እኮ ከሌማን ነው ምንድነው ምናምን የሚባል ነገር የለም። ይሄንን ስናይ ነው እኮ በቃ ተስፋ ልንቆርጥ ስንል ሁሌ የሚለመልመው ተስፋችን እንዲህ ነው። ውስን ቦታ ላይ ያለ ነገር 10 ኪሎ ሽሮ ነው የወጣ ነው። አብዛኛው ሰው ኩላሊት ፊል አረገ የሚባል ነገር እንሰማለንና አብዛኛው የኢትዮጵያ ሕዝብ ደግሞ ሽሮ ተመጋቢ ነው። ይሄ ሽሮ ሲታጠብ ምን እንደሚወጣ ከውስጡ ምን እንደሚወጣ እስኪ ላሳያችሁ። ውሃ ላይ ነው እየጨመርኩ ያለው ይሄ እግዚኦ እንዴት እንደሚወጣ ይወጣማ። ስለዚህ በዚህ ምክንያት የኩላሊት በሽተኛ ነው ሁሉም ሰው። ከዚህ በኋላ ነው እንግዲህ የሚለቀመው ማለት ነው። መለቀም ካለበት ራሱ በደንብ ጥርት አድርጎ ለመልቀም የሚመቸው እንዲህ ታጥቦ ነው።
እንዲያፈሩ ይሄ ተለቅሞ ማይወጡ አሉ። እነሱ ካለቁ በኋላ ነው። ይሄ ሶስተኛው ላይ ነው ማለት ነው። በጣም ይገርማል። ምን ይባላል ሰነፍ ገበሬ ይሄ አውድማው አለ አይደለ የሚወቃበት እህል ወይ እንደዚህ የሚደረግበት ያያያዝ ነው እንደዚህ የሚቆሽሸው ይመስለኛልና ይሄ የሚፈለፈልበት ወይ የሚወቃበት ቦታ በደንብ የተለቀለቀና አቧራ የሌለው ከሆነ እንደዚህ የሚሆን አይመስልም። ግን ዞሮ ዞሮ ማጠቡ በጣም ጥቅም እንዳለው አይተናል። ስሙኝማ ማለት ነው እኔ የሆነ ነገር ላረክስል ለሰው ካወራው አይሳካልኝም በሚባለው ነገር ታምናላችሁ? አሁን ለምሳሌ የሆነ ስራ የሚሆን ምንም ይሁን ኧረ እኔ ቀድሜ ለሰው ካወራሁት አይሳካልኝም። ይሄ ነገር አባባል ነው የምሬዎታችሁ ላይ ገጥሟቸዋል። አሁን እኔ ማዘር ከድሮ ጀምሮ አሁንም ስራ ላይ ሞኝ የሆነ ነገር ለሰው አታወራ አይሳካል ላይ ይበላሻል ባፍ ይጠፋል ምናምን ይባላል። ባፍ ይጠፋል በሚባለው አባባል ተስማማላችሁ አትስማሙም? እኔ በደንብ ነው የምስማማው። በላይፌ ውስጥ ብዙ ነገር እንደዚህ ሀፕን አድርጎ ስለሚያውቅ ፕላን አድርጌ ዝም ብዬ ያልኩት ነገር ይሳካል። ግን ቶሎ ከመጓጓት የተነሳ እንዲህ ሊሆን ነው እንዲህ ላረግ ነው ያልኳቸው ነገሮች ብዙ ነገሮች ፌል አድርገው ያውቃሉ። ይሄ እንግዲህ አጋጣሚ ሊሆን ይችላል። እናንተስ ታምናላችሁ? አጋጥሟችኋል? ሀሳባችሁ እቺ እኔና ቢዩኤልን ማለት ነው ልታጋድል የደረሰች ክርክር ናት። ፖድካስት ላይ ቪንቴጅ ፖድካስት ነገ ይጀምራል። እሺ ነገ ይለቀቃል። በመሀል ተቋርጦ ነበር። ምንድነው ነገርየው? ሻይ ሲቀዳ ሰምታችሁ እየተቀዳ ማለት ነው ትኩሲውን ቀዝቃዛ መለየት ትችላላችሁ? አትችሉም? መለየት ይቻላል አይቻልም? ጥያቄው እሱ ነው። ሻይስ እየተቀዳ ሰምታችሁ ወይ ይሄ ሻይ ቀዝቃዛ ነው ማለት ትችላላችሁ ወይስ አትችሉም? ይቻላል የሚያረግ ሰው አለ የለም? ይሄ ዝም ብሎ ፈጠራ ነገር ነው ወይስ? ከፍታችኋል? ጥያቄ መልሱ። እኔና ዩኤልን ማለት ነው ሊያጋድለን የደረሰ ጥያቄ ነው። እቺ መልሱ። እኔ አላቅም። እናንተ ይቻላል አይቻልም እናንተ መልሱ። ነገር ግን ማቀው ምንድነው በጣም ምግብ መስራት ልምድ ያላቸው ሰዎች ምግብ የተሰራን ምግብ በማሽተት ጨው እንዳለውና እንደሌለው መለየት ይችላሉ። ኬኬ እስቲ በእናትሽ አካፊኝ። ሁሌ ብቻሽ ነው እንደሚባለው እንጂ ዛሬ ሁሉ አካፊኝ። በቃ ከዛሬ በኋላ ቴንክስ ኬኬ እሰይ ደርሰን አካፊኝ በእናትሽ ነው። ምንድነው ጣምቶኝ ነው ታዲያ? እሰይ ሲጀናጀኑ ያደርሰን ኬኬ አካፊኛ። ለመተኛት ሲሄድ እንቅልፍ ሊያመጣልኝ የሚችል ምግብ ነው የምመገበው። ታብታብ ያረጋችሁ ገብቷል አይደል? ወደ እንቅልፍ ምንድነው እሱ? ምንድነው የሚባለው? ማግኒዥየም የበዛበት ምግብ ነው የምመገበው። ሳክሶ እሱ ቀይ ጤፍ አልበላም። ቀይ ጤፍ እኔ እንጀራ አቁሜያለሁ። ፈጣሪ ይመስገን። ሲጀመር እዚህ ሰፈር እንጀራ ከየት ይመጣል? የለም እኮ እንጀራ ጤፍ ራሱ እና ምንድነው የምትበሉት? እሺ ቆይ ምንድነው የምትበሉት እንዴ? አሁን ይነገራል እንዴ? ሁሉ ከተነገረን ጥሩ ሃኒ ድሬ ቴንክ ዩ ሶ ማች ቴንክ ዩ። እንገናኛለን። አይ ለምን መሰለህ ሶፊ ሆነስትሊ ስፒኪንግ ባለፈው ከማን ዴቭ ሳክስ ጋር ኢንተርቪው ሳደርግ ለጥፍሬ የሚስማማኝን ምግብ እበላለሁ ብዬ ስናገር ሰዎች እንደ ማሾፍ ነው የወሰዱት። አሁንም የምነግርህ ነገር ቢኖር ለእንቅልፍ የሚስማማኝን ምግብ በልቼ ነው ወደ አልጋ የሚሄደው። ገብቶሃል አይደል? ስለዚህ ዲፕ እንቅልፍ ነው የምተኛው። ኦን ታይም እነሳለሁ፣ ሰላቴን እሰግዳለሁ፣ ጌታዬን አመሰግናለሁ፣ ቀኔን ደግሞ እንዲባርክልኝ ሱቤን እሰግዳለሁ ማለት ነው። ገብቶሃል እኮ። ግን ችግር ባለበት ሀገር ላይ አንተ ለእንቅልፍ መርጠህ ስትበላ ደማችን አይፈላም? አይፍላ። ለምን ይፈላል? ይኸው ለምሳ የሚወስደን መኪና መጣ። ይኸው ያንተ ከትካል እንጂ ይኸው ለምሳ የሚወስደን መኪና መጣ። አትንተክተክ። አንተም እንዴት አድርጌ ለራት የሚሆነኝን ነገር ልብላ ብለህ አስብ እንጂ አትንተክተክ። የሚያንተከትክ ነገር የለም። ኧረ እኔ ምንም አልጋ ላይ ያዝ እንጂ ምን ወተኛ ለያለ መስ ለያለ በጣም ግን በጣም በቃ ወይኔ አዩሽ እንደዚህ አይነት ላይፍ ቢኖረኝ ነው እንደዚህ ነው የምመኘው። ባይዘው አንቺ ኦርስ ከና ብለህ ነው መኖር ያለብህ። ሀብታሙ ነው መኖር ያለብህ። ሶፊዬ ይሁት ናቸው እንዴ? እንደሱ አይደለም አይደለም። ከሰሙ
ችግር አለ። ግብሩ ምናምን ብዙ ችግር አለ። አንተ እኮ አሁን ምን አለ ግብሩ ልጅ ባስኬትቦል ይተፈታ ጉርባንኩን አማሪ ፈሌባ እንግሊዝኛ ነው የሚችለው። ፕሌይ ባስኬትቦል ነው የሚጫወተው። ይሄው ኢንተርናሽናል አሁን ይሄ ቶፕ ለሱ ግራጁዌሽን ነው የመጣሁት ባይዘይ ኤቭሪባዲ ፎር ዩ አንተ ነው እሱም ልክ ነው እንዲለን መንሱሬ ልክ ነው እንዲለን በእንግሊዘኛ ንገረን ምን እንደሆነ ልጁ ከዛ ልጁ ያረጋግጥ you tell him I'm a football player. Yeah, I play basketball. yes ወንድሜ ምንድን ነው ዝም ብለህ ልቡን የምትገፋው? ትንፋሽ አጥሮት ሊሆን ይችላል እኮ። አመሰግናለሁ በጣም። አሁንማ ችግር የለውም ምን ያለው እኮ በዛሬው ዕለት በአዲስ አበባ ከተማ የሶስተኛ ክፍል ተማሪዎች ትምህርታቸውን እየተከታተሉበት ባለበት ጊዜ ላይ 3000 ሊትር ውሃ የሚይዝ ታንከር በድንገት የሚማሩበትን ክፍል ጣራም ሰንጥቆ ወደ ውስጥ መግባቱ ተሰምቷል። በአደጋው በ12 ተማሪዎች ላይ ቀላልና መካከለኛ ጉዳት መድረሱን የእሳትና አደጋ ስጋት ስራ አመራር ኮሚሽን የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ ነግረውኛል። አደጋው ያጋጠመው ከትምህርት ቤቱ አጠገብ የሚገኝ በግለሰብ መኖሪያ ቤት ጣሪያ ላይ የነበረ 3000 ሊትር ታንከር የያዘ እንግዲህ ወደ ፍቅር የሚባል የግል ትምህርት ቤት ውስጥ ሰንጥቆ ከገባ በኋላ በተማሪዎቹ ላይ ጉዳት አድርሷል። ጉዳት የደረሰባቸውን ተማሪዎች በኮሚሽኑ አምቡላንስ ወደ አቤት ሆስፒታል መወሰዳቸው ተሰምቷል። አፍተር ለቅሷችን ማለት ነው። ይሄ ፊልም እንደሚመሳሰል አስተውላችሁ ታውቁ? 9 ሞትን ያያለ ከዛ እንዴት 9 ሞት የሚመሳሰል ፊልም በ2025 ዓለምን የሚያነጋግር ፊልም ተሰራ? የዚህ ፊልም ደራሲ ማን ነው? ታይለር ፔሪ and his ex-wife ከሌላ በቀለ እና ይሄ ሰውዬ 9 ሞትን አያውቁም። ምን አሰባችሁ? ኔትፍሊክስ ምናልባት ሊያውቀውም ይችላል ላያውቀውም ይችላል። የኛ ሀገር ስንቱን አላረግንም የነሱን እስካልተወሻሸን ማለት ነው። እንደው አርገውስ ቢሆን የተወዳጁ ድምፃዊ ጥላሁን ገሰሰ 6 ሙዚቃዎች በአዲስ መልክ ሊሰሩ ነው። የጥላሁንን ዘፈኖች በድጋሚ የሚጫወታቸው ድምፃዊ ኢሳያስ ታምራት መሆኑን አውቀናል። ኢሳያስ በባላገሩ አይዶል የሙዚቃ ውድድር ላይ ዳዊት ጽጌን ተከትሎ 2ኛ ደረጃን ያገኘ እንደነበረ ይታወቃል። በድጋሚ የሚሰሩት የጥላሁን ዘፈኖች የ13 ወር ጸጋ፣ እቱገላ፣ እንባዬ ቦይ ስራ፣ ከረምናታ፣ አልቻልኩምና አንድ የኦሮምኛ ሙዚቃ ሲሆኑ በአንድ ወር ጊዜ ውስጥ ወደ አድማጭ ይደርሳሉ ተብሏል። የእነዚህ ሙዚቃዎች ፕሮዲውሰር ሽርጉድ ኢንተርቴይመንት ሲሆን ድርጅቱ በቅርቡ በሚሌኒየም አዳራሽ ኤፍሬም ታምሩ፣ ጎሳዬ ተስፋዬ፣ አለማየሁ ሂርጶና ሜላት ቀለመወርቅ የዘፈኑበትን የሙዚቃ ኮንሰርት አሰናድቶ የነበረ ነው። በድጋሚ የሚሰሩት የጥላሁን ስራዎች በሽርጉድ ኢንተርቴይመንት የዩቲዩብ ቻናል ላይ የሚለቀቁ እንደሆነ ማውቀናል። ድርጅቱ ለሙዚቃዎቹ ድርሰት ባለቤቶች ህጋዊ በሆነ መንገድ ክፍያዎችን ፈጽሞ የድጋሚ መስራት መብት ማግኘቱን ለኢትዮፒካ ሊንክ አስታውቋል። ያው የጥላሁን ገሰሰ ስራዎች በጣም ተወዳጅ እንደሆኑ ይታወቃል። እንግዲህ በአዲስ መልክ ሰርቶ መቅረቡ ደግሞ አሪፍ ይሆናል። እንደገና ደግሞ እንዲታወስም ያደርጋል ብዬ አስባለሁ። እያስጎሸምሽኝ ነው አንዳንድ ቦታ እየገባሽ ምናምን ራሱ ከዛ በኋላ ራሱ ምንድነው የላይቭ ጉዳይ? በነገራችን ላይ የሚታወቁ ሰዎች አሉ የተወሰኑ ስም ልጥራ እንደው የተወሰኑ በክፋት አይደለም። ለምሳሌ ጂጂ ሰው ግር ላይ አትደፊ ምናምን ስትልሽ ነበር። እስቲ ስለሱ ማብራሪያ ትቼ በዛው ምንን ወቅስሽኛል ግን የቴንኪው ካሮቀሽ ቪዲዮ እንዳቆርጠው ጂጂ ኪያ ምንድን ያለች ሾና ግር ነው ያለችኝና ምን ማለት እንደሆነ አብራሪ ጂጂ እንደዚህ አይነት እኔ ስድብ አላውቅም። ስድቡን ሲተርጉሙ አንቺ ስለወደዱ ግን እነዚህ ሶስቱ ሴቶች እኔ መስደብ አለባቸው? አዎ ደጋረኩ አለባቸው። ነሊያ ንጉቲ ነው ወዳችኋለሁ። እናንተ ግን አትሳደቡ። ቴንኪው አንተ ወደ በጣም ቆርጠሃል። ለምን ወደ ቆረጠ? ያ እኔ እኮ ለምሳሌሽ እነሱ ከሚወዱሽ በላይ እኔም እወድሻለሁ፣ አከብርሻለሁ። ምን ትድኝማችን አውጣ ታረጋትም ነበር ያቺ ተፈራ ወይ በቃ
ጂጂ ልል ነበረ። የቲጂ እኮ ችግር ትልቁ ይሄ ነው። አንድ ነገር ከያዘች ኖ እኔ ምንም አይነት ችግር የለብኝም። ወይ ሪል ከተነጋገርን ነው በቃ ጨረስን እኮ እኛ በራሳችንም ከጨረስን በኋላ እኮ እድሜ ላይ ቤስ ሰይፉ ላይም ጨርሰናል እኮ። ብዙ ሰው እኮ ሰይፉ ጋር በተናገርሽው ነገር ወደ ስንት ሺህ ወንድ ነው የደወለው? እባክሽ በጣም ግራ ገብቶኛል። እኔ እንኳን አንድ ስንት ነው ወደ 20 30 እኮ ነው ያለው 20 ሰው 30 40 ደርሷል። አዎ ይደውላሉ ላግባሽ ነው እየተናደደ ነበር። ጥሩ ነው ያለሽው፣ ሰውነትሽ መለስ እያለ ነው ላይክ ጥሩ ነው ያለሽው እና በዙ ይቀጥል ነው ማለት የጤና ችግር በጣም አለ ባላሽ። ሰይፉ ላይ ስለወጣው ነው ራሴን ጠበቅ አድርጌው ከዛ በኋላ ነው ከዛ በፊት እንደ ከተዳሩ በኋላ ነው እንጂ ያው እንግዲህ እሷ ሐላል አምናለች። በባለፈው ቪዲዮ ላይ አይተናል። በጣም ፎንቅ አለብኝ እያለች ነው። ሰላም አበቄለሽ ነኝ። የህፃን ሄቨን እናት። የሄቨን ጉዳይ ይግባኝ ላይ እንደነበር ይታወቃል። በይግባኙም ላይ እኛ የሞት ፍርድ ስንጠብቅ ጭራሽ ቤተሰብ አስተዳዳሪ ነው 25 ዓመቱ ይበዛበታል በሚል ከ25 ዓመት ወደ 21 ዓመት ተቀንሶለታል። እኛም በይግባኝ ስንከራከር ቆይተን በአሁኑ ሰዓት አዲስ አበባ ፌዴራል ጠቅላይ ፍርድ ቤት መምጣት ተችሏል። ቀጠሯችን ሰኔ 18 ነው። በርካታ ህፃናት በርካታ ሴት እናቶቻችን እህቶቻችን በዚህ መንገድ እያለፉ ነው። ዝም ልንል አይገባም። ከዚህ በፊት ድምጽ እንደሆናችሁኝ ሁሉ አሁንም ፍትህ እስክናገኝ ድረስ ከጎኔ እንድትሆኑ በእግዚአብሔር ስም ጠይቃለሁ። አመሰግናለሁ። ታስታውሳላችሁ አይደል? ያበቄለሽ የሄቨን ጉዳይ እንዴት ሚዲያውን እንዴት ይዞት እንደነበር እንዴት ባንድ ላይ አነቃንቆት እንደነበርና አሁን በድጋሚ ሰሞኑን የገለቴ ወርቅ አጀንዳ ባለበት የአንዱ ዓለም አጀንዳ ባለበት በመሃል መታ ይሄን ቪዲዮ ሰርታ ነበርና በድጋሚ ያው አዲስ አበባ ተመርቷል እንዳለችውና ዞር ብሎ ያየው የለም። ዞር ብሎ ነገም ዛሬ ትኩስ ሺሾች ናቸው ብለን የምንላቸው ነገር ነገ ከነገ ወዲያ የሚመለከታቸው የለምና አትቀደሙ። የሆነ ነገር አይፈጠርባችሁ እንጂ ከተፈጠረ በኋላ ይሄ ያለው ግርግር ምናምን አብሯችሁ አይዘልቅም በቃ። እና እግዚአብሔር ይሁናት እንግዲህ ለተበደለች ነፍስ ለእግዚአብሔር ፍትህ ይስጣት ነው የምለው። የራሳችንን ፎርጂዲስቶች አጋልጠን ሳንጨርስ ሌላ ፎርጂዲስት ከህንድ ሀገር መጥቶልናል። አዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ውስጥ ከሚያስተምሩ ህንዳውያን መካከል ቢያንስ 14ቱ አሉኝ የሚሉት ዶክትሬት ከየት እንዳመጡት አይታወቅም። ህንድ ሀገር ላይ ወሰርኩት ከሚሉት ዩኒቨርሲቲ ተጠይቀው ዩኒቨርሲቲው እነዚያን ሰዎች አላቅም ብሏል። ታዲያ እነዚህ ህንዳውያን እንዴት ተቀጠሩ ካላችሁኝ የኛው ሰዎች እዛው ዩኒቨርሲቲ ውስጥ አስተዳደር የሆኑ ሰዎችን ህንዳውያኑን የመጀመሪያውን 2 ወር ደሞዝ እየተቀበሉ እንዲቀጠሩ አድርገዋል። እነዚህ ህንዳውያን በወር በሺዎች የሚቆጠሩ ዶላሮች የሚከፈላቸው ናቸው። ይባስ ብሎ አንዳንዶቹ በ2 ዩኒቨርሲቲና ከዛ በላይ እያስተማሩ ይገኛሉ ተብለሃል። ህዝቤ ሆይ እኛ ያላከበርናትን ሀገር ታዲያ ማን ያክብርልን? ከዛ እኮ እነሱ በሐሰት ተቀጥረው ስራ መስራታቸው አይደለም ትምህርት ነው የሚያስተምሩት። በአግባብ ውስጥ ትምህርት እየሰጡ ነው ወይ የሚለው ጥያቄ ራሱ በጣም ይገርማል። ጄምስ ሃሪሰን ይባላል ሌላኛው። ይሄ ደግሞ ከ2 ሚሊዮን በላይ ህፃናትን የታደገ ግለሰብ ነው። 2 ሚሊዮን በጣም ከፍተኛ ቁጥር ነው። እንዴት ነው ብንል ይሄ ማን ዊዝ ጎልደን አርም ብለው ይጠሩታል በቅጽል ስሙ። ደሙ ላይ የነበሩት ኮንቴንቶች አንቲቦዲስ የሚባሉት ከሌሎች አብዛኞቹ ሰዎች ጋር ካለው ይለያል። እዚህ ሰውና በእናታቸው ማህፀን ያሉ ህፃናት የእናታቸው ደም ካልተስማማቸው ወይም የማይሆን አይነት ከሆነ ብዙ ህፃናት በዛ ምክንያት ይሞታሉና የሱ ደም ላይ ያለው ነገር ግን ለዛ ፍቱን መድኃኒት ሆኖ
ተገኘ። በሚገርመው ሁኔታ 1173 ጊዜ ደም ለግሷል። ይህ ግለሰብ የዓለም ሪከርድንም የያዘ ነው። እንግዲህ ደሙ በእንደዚህ አይነት ሬሰስ ስለተባለው በሽታ ለተጠቁ ህጻናት እሱን ፍቱን መድኃኒት ሆኖ ስለተገኘ የሱ ደም እነሱን ለማዳን በሚል ነው እስከ 77 ዓመቱ ድረስ ደም ሲለግስ ነበረ። አውስትራሊያ ነው። በአውስትራሊያ ህግ ጣራው እድሜ መለገሻ እድሜ 77 ነው። እሱ 77 ዓመቱ ሲሞላ ከዛ በኋላ መለገስ ስለማይችል እዛ ላይ አቁሟል። ግን እስከ 77 ዓመቱ ድረስ ያለማቋረጥ 1173 ጊዜ ድረስ ደሙን ለግሷል። ከ2 ሚሊዮን በላይ የሚጠጉ ህጻናትንም መታደግ የቻለ ሌላው ጀግና ሰው ነው ማለት ነው። በትናንትናው ምሽት በዚህ በምስሉ ላይ የምትመለከቱት ዩቲዩበር ላይቭ ስትሪመር ነው። ሲንሲቲ ፋሚሊ በመባል ይታወቃል የዩቲዩብ ቻናሉ። እሱና ሌላኛው ፊኒ ደ ሌጀንድ የተባለ ሁለት ማለት ዩቲዩበሮች ይዛዛታሉ ከዚህ በፊት ማለት ነው። ዛቻና ማስፈራሪያ ያድርጉ ነበረ። እጅግ በጣም የሚያሳዝን ሁኔታ በትናንትናው ዕለት ማለትም ጆን 8 ላስ ቬጋስ ብሉቫርድ ላይ ከበላዦ ሆቴል ፊት ለፊት ፋውንቴኑ ጋር እንደምትመለከቱት ይሄኛው ፊኒ ዘ ሌጀንድ የሚባለው ላይቭ ስትሪም እያደረገ ያለ ይሄ ሲቲ ፋሚሊ የሚባለው ከኪሱ ውስጥ ሽጉጥ አውጥቶ እንደምትመለከቱት ላይቭ ላይ ያለ ገሎታል። እሱም ብቻ አይደለም የገደለው ሚስቱንም ጭምር ሁለቱንም ነው የገደላቸውና በጣም አሳዛኝ ታሪክ ነበረ። ሁለት ዩቲዩበሮች እንዲህ አይነት ነገር መፍጠራቸው በጣም ያሳዝናል። የእውነት ላይክ በጣም ያሳዝናል። ኢንዌይስ መነጋገሪያ ነበር በትናንትናው ዕለት። በጣም ይገርማል አይደል? በጣም ነው የሚያሳዝነውም ጭምርና ይሄ ደግሞ በሀገራችን ገልበጠን ስናየው የነ ሰይዶ ነው እንግዲህ ፋይት ልናረግ ነው እያለ ነው። ከሶማሌው ጋር ፋይት ቀረ ወይ ምናምን ያላችሁ ቀጣይ ቪዲዮ እዩት። Yes, I will do the video. I will make. What you recording now? I recording for evidence. The people do not believe the fight. Always they ask me at the road, at the mosque, at the market. Ask me no, ask me. It's happening. Yeah, the fight must be happen. Get yourself ready. Yeah, okay. The fight must be happen, and I will finish you within a microsecond, bro. Just make sure you're eating food, bro. Eating good food. Yeah, your wait is still over. Make sure you're eating good food. Here, we're training over here. Look at this. You also not only your leg chicken, your hand also chicken. Your hand also chicken. Yeah, stop becoming them. Stop. ፋይቱ ወይም ድብድቡ አልቀረም። አሁን እንዳያችሁት ቪዲዮ ላይ እያወራ ነው። አሁን እኛ ችግራችን ምንድነው? ስፖንሰርና ፕሮሞተርና ቦታው እስካሁን አልተለየም። ስፖንሰር አሪፍ ብር የሚሰጠን አላገኘንም እስካሁን። እኔ ለምሳሌ 10 ሚሊዮን ብር እፈልጋለሁ ከዚህ ድብድብ ማለት ነው። እሱም እንደዛ 10 ሚሊዮን ብር ይፈልጋል። ስለዚህ ለዛ ነው ፋይቱ የተንዛዛው እስካሁን ያልታወቀው። ግን ፋይቱ መደረጉ አይቀርም፣ ፕሮሰስ ላይ ነው። ስፖንሰሮቹም እያዋሩ ነው፣ ፕሮሞተሮቹም እያዋሩ ነው። ይሄ ፕሮፌሽናል ፋይት ነው። ዝም ብሎ ትርኪ ምርኪ ፋይት አይደለም። ዝም ብለን በባዶ ሜዳ አይደለም ሄደን የምንፋለጠው። ብር ነው፣ ዋናው ገንዘብ ነው። ዓለምን እየገዛ ያለው ምንድነው? ገንዘብ ስለሆነ። እንግዲህ ክብራትና ክብራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ አድርጋችሁ አሁን ስትወጡ ላይክ አድርጋችሁ በሚቀጥለው ባሪፍ ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።